እንትን እስከሚል እንደነካኸው ዛሬ ቶፒካችን ምንድነው? እሱ ቁርአን መጽሐፍ ቅዱስን ያረጋግጣል በሚለው ነው። ትናንትና ሜይ ቢ ክርስቲያን አልነበርክም፣ ያሳየናቸው ቪዲዮዎች ነበሩ። እነሱን ካሳየን በኋላ ደግሞ ዛሬ የተሰሩ ሁለት ድራማዎች አሉ። ሜይ ቢ እነሱን ታሳየናለህ። እነሱን አይተናቸው ወደ የትናንትናው ፓራፍሬዝ ለማድረግ ኦኬ እሺ። ያ ትናንትና አልነበርኩም፣ ያው ቪዲዮዎችን በእርግጥ አይቻለሁ። ከዛ በኋላ በጣም የሚገርም ያው የሙስሊሞችን ሀሰተኝነት እያንዳንዱ እርምጃቸው ምን ያህል በድራማ የተቃነች እንደሆነ በደንብ እንግዲህ ሁልጊዜ የምናየው ነገር ነው። እሱን ደግሞ ኤክስፖዝ ማድረግ ያስፈልጋል። እንግዲህ ከዛ ውስጥ ዛሬ ለምሳሌ የዛሬውን ላሳይና ከዛ በኋላ እንዲሁም ደግሞ ትናንት እናንተ ላይቭ ላይ በነበራችሁበት ሰዓት አይ ቲንክ ይመስለኛል አካባቢ ሪከርድ ተደርጎ የተለቀቀው የዛን ሰዓት አካባቢ ስለሆነ ማለት ነው እናሳያችሁ ምን ያህል በድራማ የተካኑ እንደሆኑ ማለት ነው። ያ እሱን እስከምከፍት ድረስ ትናንትና በጣም በርካታ ቪዲዮዎችን ከ20 ማያንሱ ሰለሙ የተባሉት ሙስሊሞች እንደሆኑ አሳይተናችኋል። እኛ እዚህ ላይቭ ላይ በነበርንበት ሰዓትም አንደኛዋን በውሸት ሙስሊሟን ሰለመች ሲሉ ተይዘዋል ማለት ነው። ዛሬም ደግሞ ሰለመች ብለው ያሏት ገና የመጣች ሙስሊም የሆነች ሙስሊሟን ዛሬም ሰለመች ሲሉ ዛሬም ተይዘዋል ማለት ነው። ማታም ተይዘዋል፣ ዛሬም ተይዘዋል። ትናንትና ከ20 ያላነሰ ቪዲዮዎችን አሳይተናችኋል። በገንዘብ ሲያሰልሙ ራሱ ሙስሊም ሆኖ ለገንዘብ ብሎ 4 ጊዜ የሰለመውን አሳይተናችኋል። ሚስቱ ሙስሊም ነኝ፣ ልጆቹ ሙስሊም ናቸው፣ ቤተሰቡ ሙስሊም ነው። ግን ክርስቲያን ነኝ እያለ እዛኛው ጋር ሻዳ ይዛል፣ እዛ ጋር ሄዳል ሻዳ ይዛል፣ እዛም ሄዳል ሻዳ ይዛል። 16 ሚሊዮን ብር ለማስመለስ ማለት ነው። 16 ሚሊዮን ብር እንትን ተበልቻለሁ ብሎ ክርስቲያን ነኝ እያለ ገንዘብ ይከፍላል ማለት ነው። ዛሬ ደግሞ ከተዋረዱት ውስጥ ቀጥል። ያ እንግዲህ ውሃ ካሳ ውስጥ ሲወጣ መኖር እንደማይችል እንዲሁም እስልምና ደግሞ ያለ ውሸት አንድ ቀን ማደር እንደማይችል በየቀኑ ነው ባይዘው የሚሰሩት ፖለቲካ። በየቀኑ እኛ እንደ አጋጣሚ የምትለቀቅ 1-2 ቪዲዮ ስለምትደርሰን ነው እንጂ እያንዳንዱ አካሄዳቸው እርምጃቸው በውሸት የተሞላ በሐሰት የተሞላ በማጭበርበር በማታለል የተሞላ እንደሆነ መረዳት እንችላለን። ሎኬ ዛሬ ቪዲዮ ነው ላሳያችሁ። መጀመሪያ አንዴ ምናልባት ማስረጃ ከፈለግሽ ማለት ነው። ምዕራፍ 2 ፈትላት ይካለ ችግር የለውም። ግን እኔ ስለ እስልምና ብዙ እንትን አይደልኩም። ግን መጽሐፍ ቅዱስን ሳነብ ምናምን ነው አሁን የወሰንኩት ማለት ነው። ግን መማር እፈልጋለሁ። ሁሉም ዘሆል ታክቲካቸው ምንድን ነው? ማጠራጠር። መጽሐፍ ቅዱስን ስናነብ ስህተት መሆኑን አገኘን። ስህተት ነው በቃ ምናምን። ትናንትና ማየታችኋል። መምህራኖቻችን ምንም ያውቁት የለም። መጽሐፍ ቅዱስን ማያውቁም፣ እስልምናን ማያውቁም። እኛ ጋር ጥቅስ አንድ የሚያውቅ የለም። ጥቅስ መዘመር ብቻ ነው የምናውቀው። መምህራኖቻችንም መዘመር ነው የሚያውቁት፣ እኛም መዘመር ነው የምናውቀው። ጥቅስ ምን እንደሆነ አናውቅም። መጽሐፍ ቅዱስ ምን እንደሆነ አናውቅም። አይታችኋል። የትናንትናውንም ልጅ አይታችኋል። ራይት ቀጥል። መጽሐፍ ቅዱስ እንዲያስተምራል ቶሎ ያስይዙና ኤልያስ አስይዛት አለ ወርላ አስይዛት ቶሎ አስይዛት እናታችሁ። ምክንያቱም ትናንትና ያችኛዋንም አይታችኋል። አስገቧትና ጥያቄ ስጠይቅ ቆይ መጽሐፍ ቅዱስ ላይ ወንድምሽ ይመልስልሽ አሏት። እሺ አንተ ክርስቲያን ነህ አይደል ተባለ። ከዛ ድራማው ተጫዋች ማለት ነው። አሁን ማ ክርስቲያን ነኝ አለ። መጽሐፍ ቅዱስ ላይ ክርስቲያን የሚል አለ እንዲ ያለ ክርስቲያን የሚል ከነ የለም አለ። እንዴ ክርስቲያን ሆነ ክርስቲያን የሚል የለም ትለዋለች። ይኸው ወንድምሽ መሰከረ። ከሱ ተማሪ ሙስሊም እኮ ነው ልጁ፣ ክርስቲያን ነው ይሉታል። ትናንትና አሳይተናል። እቺ ልጅ ነች ሻዳ አስያዧም። ልጁ ተመልሶ ክርስቲያን ቤት ሲገባ ተያዘ፣ ተዋረደ እባክህ እና ተዋረደ። እንደዛ ሲል ያ ልጅ ተመልሶ ተያዘ። ሙሉ አካውንቱ ምንድነው? የእስልምና ነው። ሙሉ አካውንቱ የሙስሊሞች ነው። ክርስቲያን ነው ተብሎ እንደ ክርስቲያን አስቀምጠው ክርስቲያኖች ሲገቡ መጽሐፍ ቅዱስ ላይ እንዲህ የለም እያለ ምስክር ይሰጣል ለሙስሊሞቹ ማለት ነው። ክርስቲያን ቤት ደግሞ ሲገኝና ሲያዝ ጥያቄ ብሎ ሲመጣ
ኧረ እኔ አይደለሁም አለ። ፎቶ ያው ነው፣ ፕሮፋይሉ ቪዲዮ ያው ነው። ሲነቃበት እንትን አለ። ሁለት ማንነት። ቀጥል። እኔ የምለውን አብረሽኝ በይ። አሽሀዱ አላ ኢላሃ ሁሉን ቻይ አምላክ ማን ነው? አሰላሙ አለይኩም ወራህመቱላሂ። እንግዲህ ወደ ቤቷ ሲገባ ነው ሻሃዳ ያዘች። ሻሃዳ ያዘች፣ ወደ ቤቷ ተገባ። እኔ የምለውን አብረሽኝ በይ። አሽሀዱ አላ ኢላሃ ሁሉን ቻይ አምላክ ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ካልሞትኩኝ በስተቀር ሴት ልጅ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰማዕቱ ነው ዝና እንቅልፍ ታስታውሽ? አንድ ችን ብቻ ፍቀድ በአላ ይቅርታ። መጀመሪያ ቃል ስጋ ሆነ ህይወት ፈተና ነው። ሪፒት አፍተር ሚ። ወደ እኔ አንስቶ ቀጣይ ጥያቄ አላህም እንደሚለን ያ እንደዚህ ነው እንግዲህ። በጣም ክርስቲያን ነች። በጣም ነው ክርስቲያኖችን እያሰለሙ ያሉ። ጨረሷቸው። ይሄን እያያችሁ እስልምና ውስጥ ምን ትሰራላችሁ? ከእንደዚህ አይነት ወራዶች ጋር ገዝታችሁ ላይ እንዳታስገቧቸው። እንደዚህ አይነት ወራዶች ውስታዞችን ማለት ነው፣ ቆሻሾች ስለሆኑ ከነኚህ ምን እውነት ይጠበቃል? ከነኚህ ጋር ማውራት በራሱ ከዛ ያዞሩታል። እንደዚህ አንድ የተማምቆ አንተ አሁን ቪዲዮና አንድ የዘጋው ክርስቲያን ዋርኒንግ አይደለም። አንድ ነገር ልጠይቅ። ይቀጥል። አንዴ ማውን ነገር እንትን አታሳየ። ካሜራ ወደ ዝጋ። ሪስትሪክሽን ሁለት ተሰጠኝ አንዴ። ኤኒዌይስ ወራዶች ውሸታም መሆናቸውን አያችኋ። ሁለተኛውን ቀጥል። የትናንትናው ማታው ነው። እሺ እዚህ ላይ ግን ቦት ከመውጣቱ በፊት ፎሎወሯን ቢያሳያችሁ ደስ ይለኛል። ፎሎወሯና ፎሎዊንጓ በስህተት እንኳን አንድ ክርስቲያን የለም በስህተት እና በጣም ነው ያሳቀኝ እሱ። ይሄ ደግሞ ያው ዘወትር ብራንድ ውሸት ወደ 20 ቪዲዮ አሳይተናል። ወደ 15 ቪዲዮ የሱ ነው። የዚህ የታወቀ ነው የውሸት ፋብሪካ ስለሆነ ቀጥል። ትናንትና ማታ ነው። ይሄ ደግሞ የትናንትና ትናንት ማታ ኦኬ። አሽሀዱ አላ ኢላሃ إن هذا القرآن وإذا مرضت فهو ولا تقولن قل اللهم الدنيا لا ياله يا عبادي فتوكل على وصينا. በጣም ነው ክርስቲያን ናቸው። በጣም ክርስቲያን ናቸው እነኚህ ሰዎች። ሰው እነኚህን ኡስታዝ ብሎ አሁን ሲከተል ከነኚህ ጋር አውሩ እንኳን ሲለን አለማፈራቸው ማለት ነው። ከእንደዚህ አይነት ቆሻሾች ጋር ማለት ነው። ከእንደዚህ አይነት ወራዳ ኡስታዞች ጋር ማለት ነው። ከእንደዚህ አይነት ሐሰተኞች ጋር ማለት ነው። ሐሰትን ጌጥ ያደረጉ ይህ አሁን ሊሞግትላቸው ይሞክራል። አብዱራህማን አይምሮን እንኳን ማይጠቀም ኢዴት ማለት ነው። እንደዚህ አይነት ውሸታም ወራዶ ቀጣፊዎች ማለት ነው። ምንድን ነው እሱ? ምን እየተካሄደ ነው? ሙስሊሞች ምን አስባችሁ ነው? እንደዚህ መዋሸት? ውጣና ግባ እስቲ ክርስቲያን፣ መጽሐፉን ደግመህ እንዳታሳይ። እንደዚህ አይነት ወራዶችና ውሸታሞች ለምንድነው የምትዋሹት በዚህ መጠን? ለምንድነው ሲዋሹት ዝም የምትሏቸው በዚህ መጠን? ውሸት መገለጫችሁ ነው ማለት ነው።
እስልምና ካልተዋሸበት በቃ መኖር አንድ ቀን አይችልም ማለት ነው። ትናንትና ከ20 ያላነሰ ቪዲዮዎች አሳየን። ወራዳና ውሸታም ኡስታዞቻችሁ ሲቀጥፉ ትናንት ማታ እንደሰሩ ዛሬ አሁን እንደሰሩ። ውርደት አይሰለቻችሁም? እናንተ በኡስታዞቻችሁ አትሸማቀቁም? እኛ እናንተ ማዋረድ እኮ እየደበረ መጣ። አሁን ላይ እናንተ ማሸማቀቅ ራሱ እያሳፈረን ነው። በእናንተ እንደ ጌጥ እንደ ባህል ስለለበሳችሁት ነውርን ማለት ነው፣ ድራማን ማለት ነው። ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው? ቢያንስ አብረን ተምረናል። ቢያንስ አንድ ሀገር ተወልደናል። ቢያንስ እንተዋወቃለን አብዛኞቻችን። ቢያንስ ሶሻል ሚዲያው ላይ ተያይተናል። በዚህ መጠን ሂምሌት ባናደርጋችሁ ደስ ይለናል። በኡስታዞቻችሁ ምክንያት እናንተን እንደነሱ ወራዳና ቀጣፊ ውሸታም ባንላችሁ ደስ ይለናል። ነገር ግን የነሱ ሰፖርተር ከሆናችሁ ደግሞ ለማለት እንገደዳለን። ሶሪ እንደዛ ለማለት እንገደዳለን። በጣም ያሳዝናል። እንደዚህ አይነት ወራዶችን አትከተሉ። ቀጣፊዎችን አጋልጡ። ሐሰተኞችን ኤክስፖዝ አድርጓቸው እና በጣም ያሳዝናል። በጣም ያሳዝናል። ያለ ውሸት መቆም ማይችል ኢዴት የሆናችሁ ኡስታዞቻችሁ ማለት ነው። ከ6ኛ ክፍል ያቋረጡ ህልውናቸውን በውሸት ለማስቀጠል የሚሞክሩ እንደዛ ስለሆኑ ነው። በተረፈ አይምሯችሁን ለምትጠቀሙ ሶሪ እናንተን ለማለት አይደለም። አይምሯቸውን ለማይጠቀሙ እውነት ያለቻቸው አንድ ውሸት ብቻ ለሆነችባቸው ነው። እውነታቸው ውሸት ብቻ የሆነች ከውሸት ውጭ ንብረት ለሌላቸው ለነሱ ነው። በየቀኑ እናዋርዳቸዋለን። እነሱ መዋረድ አይሰለቻቸውም፣ እኛም ማዋረድ አናቆምም ማለት ነው። ተከታዮቻቸው እያዩ ፍርድ ለነሱ እንተዋለን ማለት ነው። ትሰማለህ ክርስቲያን? ፍርዱን ለነሱ እንተዋለን ማለት ነው። ስለዚህ ከእንደዚህ አይነት ወራዶች ጋር እሺ ቀጥል። በቃ ወደ ዛሬው ቶፒክ ቪዲዮን ደግማ እንትኑን እንዳታሳይ ሜይ ቢ ኮምፕሌን አርግ፣ ሰሚት አርግ አፕል። እሺ አይ ቲንክ ይሰማል መሰለኝ አይደል? ዘጋ ነው። እሺ ያው ወደ ዛሬው ርዕስ እንግባና እንመለስ። ወደ ዛሬው ርዕሳችን ሙስሊሞች በተቻለ መጠን ሳትዋሹ ሃይማኖታችሁን ለማስረዳት ሞክሩ። ለምንጠይቃችሁ ጥያቄ ደግሞ እንዲሁ እናንተ ሳትዋሹ በመረጃ በማስረጃ ማውራት እንችላለን። ቤታችን ሁሌም ኦፕን ስለሆነ ማለት ነው። ቶፒካችን ምንድነው? ቁርአን የቀደሙት መጽሐፍቶችን ያረጋግጣል ነው። ቁርአን የቀደሙ መጽሐፍቶችን ማለትም ቀድሞ የወረዱት መጽሐፍቶች እንደ ኢንጅልና ተውራት የመሳሰሉትን እንደሚያረጋግጥ የእነሱን እውነተኝነት ደጋግሞ በጣም አንድ ቦታ አይደለም፣ ሁለት ቦታ አይደለም፣ 3 ቦታ አይደለም፣ እጅግ በጣም በተደጋጋሚ ቦታዎች ላይ እነዛ መጽሐፍት እውነተኛ መጽሐፍት እንደሆኑ ያረጋግጣል። እነዛ መጽሐፍቶች እንግዲህ በጊዜው ሙሐመድ በነበረበት ሰዓት ያሉ መጽሐፍቶች እንደሆኑም እንዲሁ ደጋግሞ ብዙ ቦታዎች ላይ ይናገራል። ስለዚህ እነዛ መጽሐፍቶች እንግዲህ እውነተኞች ከሆኑ እነዛ መጽሐፍቶች ዞር ብለን ስንመለከታቸው ምንድነው እጅግ በጣም ብዙ ከቁርአን የተለያዩ ሀሳቦችን የሚጋጩ ሀሳቦችን ያስቀምጣል። ማለትም ለምሳሌ በቀላሉ የክርስቶስ ኢየሱስን ስቅለት ቁርአን ይክዳል። ነገር ግን የቀደሙ መጽሐፍቶች እውነተኛ ስለሆኑ እነዛን ዞር ብለን ስናያቸው ደግሞ የቀደሙት መጽሐፍቶች ክርስቶስ ኢየሱስ እንደተሰቀለ የሚናገር መጽሐፍ ነው። ስለዚህ ምንድነው ሙስሊሞች ይሄ ኦኬ አይ ቲንክ ይሰማል አይደል? ለፎይ ማይክ ጥሩ አይደለም መሰለኝ። ሲቀጥል እስኪ ትሰማለህ? ኤሬስ ያ ምንድነው እሱ መጽሐፍ ቁርአን ደጋግሞ ክሌም የሚያደርጋቸው ነገሮች አሉ። አንደኛ የቀደሙትን መጽሐፍቶች ተከተሉ የሚል ክሌም አለው። ቁርአን የቀደሙ መጽሐፍቶችን እመኑበት ብቻ አይደለም ስሩበት ይላል። ካልሰራችሁበት ምንም አይደላችሁም ይላል። ሁለተኛ የቀደሙ መጽሐፍቶችን እመኑበት ስሩበት ካለ በኋላ ሁለተኛ ቁርአን ራሱ ደግሞ የቀደሙትን መጽሐፍቶች የሚያረጋግጥ ነው ይላል። ኮንፈርሜሽን
ተቀደሙት ጋር ተስማሚ ተመሳሳይ ነው የሚል ጥቅሶች አሉት። ተቀደሙት ጋር የሚስማማ ተመሳሳይነት ያለው እንደሆነ። ሶስተኛ በቀደሙት መጽሐፍቶች ፍረዱ የሚል አስተምሮ ይዟል። እመኑበት ወይንም ስሩበት። ቁርአን ከቀደሙ መጽሐፍቶች ጋር የሚስማማ ነው ወይንም ደግሞ ኮንፊርም የሚያደርግ ነው። በቀደሙት መጽሐፍቶች ፍረዱ። እነኚህ ነገሮች ይዟል። እነኚህ ሶስቱ ነገሮች ደግሞ ግጭት ከሚለው ጋር ወይንም ደግሞ የቀደሙት መጽሐፍቶች ተበርዟል ከሚለው ጋር በፍጹም አብረው የማይሄዱ ናቸው፣ ሊስማሙ ማይችሉ ናቸው። ሰንበዲ መጥቶ የቀደሙት መጽሐፍቶች ተበርዟል የሚል ከሆነ ከነኚህ ከሶስቱ የቁርአን ክፍሎች ጋር ይጋጫል። በደንብ አስተውሉ። እመኑባቸው ስሩባቸው ከሚለው ጋር አንድ መጽሐፍ ከተበረዘ በኋላ ከተበረዘ የቀድሞ መጽሐፍ ከተበረዘ ወይንም ደግሞ ውሸት ተቀላቀለበትና ከጠፋ እመንበት ስራበት ልትባል አትችልም። እመንበት ከተባልክ ያ መጽሐፍ የተበረዘ ከሆነ እመንበት ስራበት ተብለሃል። በተበረዘ ነገር እንዴት ነው የምታምነው? በተበረዘ ነገር እንዴት ነው የምትሰራው? የሆነ ብርጭቆ ውሃ ውስጥ ያ ብርጭቆ ውሃ አያት ወይንም እናት ነች የሰጠች። ያንን ብርጭቆ ውሃ ጠጣበት ከተባልክ በኋላ ብርጭቆ ውስጥ ውሃ ውስጥ መርዝ ገብቷል ብትባል ምን ማለት ነው? ወይን አጠጣው ነው መባል ያለበት መርዝ ከገባበት። ማለትም ብርዘት ማለት የተበረዘ ማለት የፈጣሪ ቃል ምትለው ውስጥ ስተት ገብቷል ማለት መርዝ ነው ማለት ነው። ቶክሲክ ሆኗል፣ ተመርዟል። ከተመረዘ በኋላ ጠጣው ልትባል አትችልም። አልጠጣውም ብለህ ካልክ ተፈጣሪ ጋር የምትጣላው የፈጣሪን ትእዛዝ ነው የጣስከው ማለት ነው። ጠጣ እያለህ ወይንም ደግሞ እመንበት ስራበት እያለህ ነው አላምንበትም አልሰራበትም ካልክ ከፈጣሪ ጋር ልትጣላ ነው። ጋነም ይወረውረሃል ማለት ነው። ጋነም ይከትሃል። የግዴታ ጋነም እንዳይከትህ የፈጣሪን ቃል ማጠበቅ አለብህ። ምን ብለህ አምንበታለሁ ሰራበታለሁ ማለት አለብህ። ማመን ብቻ ሳይሆን ጥቅሶቹን እናያለን። ካልሰራችሁበት ይላል ምንም ናችሁ ነው የሚለው። ማመን በራሱ በቂ አይደለም። አምነህበት ልትሰራበት ይገባል ይላል። የትኛው የቀደመው መጽሐፍ በአንድም በአላህ መጽሐፍት ውስጥ ላናለያይ በተመሳሳይ ልናምን ግዴታ ነው በሉ ይላል። ማመን አለባችሁ ነው ሳታለያዩ። ኦራይት። ስለዚህ ሳላለያይ ከቁርአን ጋር ማመን ከሆነ ያኛው መርዝ ገብቶበታል ደግሞ መልሰህ አንተ ምትል ከሆነ ኦኬ፣ እመንበት ካለህ ሰውዬ ጋር እየተጣላህ ነው። እመንበት ካለህ አምላኬ ከምትለው ጋር እየተጣላህ ይሆናል ማለት ነው። ሁለተኛ ኮንፈርሜሽን ወይንም ደግሞ ይሄ አሁን ይዤ የመጣሁት አንተ ጋር ካለው ጋር የሚስማማ ነው፣ ኮንፊርም የሚያደርግ ነው፣ የሚያረጋግጥ ነው ካልኩ በኋላ ሉክ እኔ ጋር 100 ብር አለ፣ እናንተ ጋር 100 ብር አለ። የኔ 100 ብር ከእናንተ 100 ብር መልኩ ይለያያል? ሊለያይ አይችልም። ምክንያቱም ተመሳሳይ የአንድ ሀገር ኖት ከያዝን የኔ 100 ብር ነው የእናንተ 100 ብር ነው። እኔ 100 ብር አለኝ እኔ 100 ብር አለኝ ተመሳሳይ ድፍን ኖት 100 ብር አለን ስል ኖ ያንተ ኖት 100 ብሩ ፎርጅድ ነው ከተባለ ያንተ 100 ብር አይደለም። በቃ ፎርጅድ ከሆነ ያንተ 100 ብር አይሆንም። ልብ በሉ። ያንተ ጋር ያለው 100 ብር ፎርጅድ ከሆነ ያንተ ከኔ ጋር ምንም እንኳን የመመሳሰል ከለር ቢኖርም ፎርጅድ ከሆነ የአንተ ገንዘብ ምን ሊሆን አይችልም? ሊሰራበት አይችልም። ሊሰራ አይችልም። ሎክ የአንተ 100 ብር ይሰራል፣ የኔም 100 ብር ይሰራል፣ እኔም 100 ብር ይሰራል። የአንተ 100 ብር ነው፣ የኔም 100 ብር ነው። ዋጋው እኩል ነው፣ እኩል ይገዛል ከተባለ በኋላ የአንተ ፌክ ነው ማለት አይቻልም። ፌክ ነው ማለት አይቻልም። ወይንም ደግሞ የአንተ ተበርዘዋል ማለት አይቻልም። እኩል ቫሊው ካለው ሁለቱም ሳታለያዩ እኩል እመኑበት ከተባለ የአንተንም 100 ብር እንደኔው ነው ብዬ ካመንኩበት በኋላ አይ ያንተ ተበርዟል ያንተ ልል አልችልም ማለት ነው። ሁለተኛው መስፈርት ማለት ነው። ሶስተኛው ደግሞ ምንድነው? እሱ ፍረዱበት ይላል። ያንን ገንዘብ ዘህ ነው ሌላውን ምዳኘው። ያንን 100 ብር ዘህ ከዛ 100 ብር ጋር ተቃራኒ የሚመጣ ሐሰት ነው ትላለህ። ምክንያቱም በዛ 100 ብር እንድፈርድ ስልጣን ስለሰጠ
ከዛ 100 ብር የተለየ ነገር ከመጣ የተለየ ነገር ካለ ምን ታደርጋለህ ማለት ነው? ፍርድ ትሰጣለህ። ይሄንን ቁርአን ስልጣኑን ይሰጣል። በዚህ ምክንያት ቁርአን አጣብቂኝ ውስጥ ይገባል። ቁርአን አጣብቂኝ ውስጥ ይገባል። አንደኛ እንዴት ነው አጣብቂኝ ውስጥ የሚገባው? አንደኛ ቁርአን የቀደሙ መጽሐፍቶችን ማረጋገጡ ብቻ ሳይሆን እመኑበት ማለቱ ብቻ ሳይሆን ስሩበት ማለቱ ብቻ ሳይሆን ፍረዱበት በማለቱ ቁርአንና መጽሐፍ ቅዱስን እኩል እንድናያቸው ወይንም ደግሞ ፓራላል እንድናያቸው እንዳልተበረዙ ነገረን ማለት ነው። እንዳልተበረዙ ከነገረን በኋላ አስተምሮታቸውን ስናይ ግን ይጋጫሉ። ቁርአን ለምሳሌ ክርስቲያን ባነሳው መሰረት ቁርአን የክርስቶስን ስዕለት አይቀበልም። መጽሐፍ ቅዱስ ደግሞ በግልጽ ክርስቶስ እንደተሰቀለ ይናገራል። ቁርአን መጽሐፍ ቅዱስ ትክክል ነው ብሎናል። ነገር ግን ክርስቶስ ደግሞ መጽሐፍ ቅዱሱ ደግሞ ምን ይለናል? የክርስቶስን ስቅለት የሚቃወም ካለ እሱ ሐሰተኛ አስተምሮ ነው ይለናል። ቁርአን ደግሞ ይቃወማል። በዚህም መሰረት እስልምና ወይንም ደግሞ ቁርአን ስህተት ይሆናል ማለት ነው። መጽሐፍ ቅዱስ ተበረዘም አልተበረዘም አሁን ቁርአን በዚህ አጣብቂኝ መሰረት ስህተት ይሆናል። አንደኛ ካልተበረዘ መጽሐፍ ቅዱስና ቁርአን ተመሳሳይ ሚሴጅ መያዝ አለባቸው። ተመሳሳይ ሚሴጅ ከሌላቸው ወይም ተመሳሳይ መልእክት ከሌላቸው ተተጋጩ። ቁርአኑ መጽሐፍ ቅዱስ ትክክል ነው ስላለ ስናይ ደግሞ ውስጣቸው ተቃራኒ ስለሆኑ ቁርአኑ ዋሽቷል ማለት ነው። መጽሐፍ ቅዱሱና እኔ ተመሳሳይ ነን ማለቱ ቁርአኑ ስህተት ይሆናል። መጽሐፍ ቅዱስ ከተበረዘስ ቁርአኑ ምን ብሏል? በመጽሐፍ ቅዱሱ ተመሩ፣ ስሩበት፣ ፍረዱበት ብሏል። መጽሐፍ ቅዱሱ የተበረዘ ከሆነ በተበረዘ መጽሐፍ ምን በሉ ብሏል ማለት ነው? እመኑ፣ ስሩበት፣ ፍረዱበት ብሏል ማለት ነው። አሁንም ምን ይሆናል ማለት ነው? ቁርአኑ ስህተት ይሆናል። ምክንያቱም በተበረዘ ነገር ምንድን ነው የምፈርደው? ምንም ነገር ብፈርድ ትክክል ትሆናለህ ማለት ነው። በተሳሳተ መጽሐፍ እንድፈርድ ስልጣን ሰጠህ ማለት ነው። መጽሐፉ ተበረዘም አልተበረዘም አጣብቂኝ ውስጥ ይገባል። ለዚህ አርጉመንት ሙስሊሞች ይዘው የሚመጡት አንድ ነገር አለ። እሱ ምንድነው? እሱ እናምንበታለን፣ ያ ግን ማለት በፊት የተወረደው ከፊሉን እናምናለን፣ ከፊሉን አናምንም፣ ውሸት ገብቶበታል፣ መርጠን እናምንበታለን የሚል አርጉመንት ይዘው ይመጣሉ። አንድ ጥቅስ ብዙ አይደለም፣ አንድ ጥቅስ ከቁርአን ውስጥ ከፊሉን እመኑበት፣ ከፊሉን ግን አትመኑ፣ ከፊሉ እውነት አለው፣ ከፊሉ ግን ስህተት ነው የሚል አንድ ጥቅስ ከቁርአንም ከሐዲስም የለም። በተቃራኒው ግን ዲፌንድ ላድርግልህ እኔ አሁን በቃ ቶፒክ ላይ አውራ። እሺ ትቀጥላለህ። በተቃራኒው ግን ከፊሉን እናምናለን ከፊሉን አናምንም የሚሉትን በግልጽ ቁርአኑ ምን ይላቸዋል? ካዲ ይላቸዋል። በከፊል እናምናለን በከፊል አናምንም ካሉ ማለት ነው። በከፊል አምነው በከፊል ማያምኑ ከሆነ በግልጽ ቁርአኑ ካዲ ያደርጋቸዋል። ስለዚህ ምን ማድረግ አለባቸው ማለት ነው? ሙስሊሞች ነሰሰርሊ በሙላት በተመሳሳይ ሳያከፍሉ ሳያለያዩ ማመን ግድ ይላቸዋል ማለት ነው። እና አንድም ቦታ ላይ አንድ ጥቅስ እንኳን ወንጌል ሎክ መጽሐፍ ቅዱስ ወንጌልና ተውራት ለሁለት ጭፍሮች ተሰጥተዋል ተብሎ ይታመናል። ሱራ 6 157 እንደዚህ አካባቢ ላይ ተውራት ለአይሁዶች እንጂል ለክርስቲያኖች ተብሎ ይታመናል። የመጽሐፉ ሰዎች እነሱን ናቸው የሚላቸው ሁለቱ ጭፍሮች ብሎ ያስቀምጣቸዋል ቁርአኑ። አንድም ጥቅስ በማያሻማ በማያወላውል ሁኔታ ኢንጂል ተበርዟል የሚል ሎክ ኢንጂል ተበርዟል የሚል አንድ ጥቅስ የለም። አንድ ጥቅስ ስሩበት፣ ፍረዱበት፣ ተመሩበት ወይንም ደግሞ ቁርአን ከእሱ ጋር ሊስማማ ነው የመጣ የሚል ግን በቃኝ እስክትሉ ጥቅስ ሰጣችኋለሁ። አንድ ጥቅስ ቁርአን ውስጥ ሎክ አንድ ጥቅስ ቁርአን ውስጥ ኢንጂል ተበርዟል የሚል የለም። ሁለተኛ በስኮላሮቹ ደረጃ በዚህ ጉዳይ ላይ እንዲህ ነው ያሉት። አንዳንዶቹ እስከ ቂያማ ድረስ ተበርዟል ማለት አይቻልም፣ አልተበረዘም። ታዋቂ የሚባሉት አይ ቲንክ በ10ኛው ሴንቸሪ ላይ ማነው ስሙ ጠፋኝ። እሱ የተነሳው ነው ሞር ሲያየው መጽሐፍ ቅዱስና ቁርአንን ሲያይ ግጭት መኖሩን ሲያይ እሱ ነው ሞር
መጽሐፍ ቅዱስ ተበርዟል ማለት አለብን የሚል አርጉመንት የመጀመሪያ የመሰረተው እሱን 10ኛው ሴንቸሪ አካባቢ ማለት ነው ከመሐመድ ሞት ኦልሞስት ከ400 ምናምን ዓመት በኋላ ማለት ነው። ከዛ የዘለለ ግን ምንድነው በስኮላሮቹ ዘንድ ሁሉም የራሳቸውን አስቀምጠዋል። ተበርዟል አልተበረዘም፣ ተበርዟል አልተበረዘም የየራሳቸው እንትን ብለዋል። ሚያዳላው ግን ለምሳሌ ኢብን ከሲር ሁለቱንም አስቀምጦታል። ኢብኑ ተይሚያ እስከ ቅያማ ድረስ አልተበረዘም ብሏል፣ አይበረዝም ብሏል። ኢብን አባስም በተመሳይ እነ ጠበሪም እንደዛው። ይሄ የስኮላሮቹ ነው። የስኮላሮቹን አንፈልገውም ለጊዜው። ማሌ ነው የምንቆመው፣ አላህ ላይ እንቆማለን ማለት ነው። ስኮላሮቹም እንዳልተበረዘ ቢያምኑም እንኳን ለጊዜው እነሱን እዛ እንወረውራቸውና አላህ ራሱ ምን ብሏል፣ ቁርአኑ ራሱ ምን ብሏል የሚለው ላይ እንቆማለን ማለት ነው። ፏድ እንኳን አመጣ መልካም ሜቢ ማብራሪያን ሰምተዋል። በቁርአን ውስጥ አንድ ጥቅስ በማሻማ ሁኔታ ወንጌል ተበርዟል የሚል አለ? ኦኬ፣ ህዝቡን ለማዳን ከሆነ የዚች ዓለም ፈጣሪ ማን ነው? መጀመሪያ ይሄን መልስልኝ። አንተ መንበር አይደለም። የዚች ዓለም ፈጣሪ ማን ነው? በማስረጃ የዚህን ዓለም ፈጣሪ የምታውቀው እኮ ከመጽሐፉ ነው። መጽሐፉ ደግሞ ማን ነው የሚለው ማወቅ አለብን። ስለዚህ ወንጌል ተበርዟል የሚል አንድ ጥቅስ አለ? በማስረጃ እሱን አሳየኝ እባክህ። ይሄ ሁሉ ሰው እየሰማ ነው። 1700 ተረት ተረቱን ተሆነ ይሄን ብቻ መልስልኝ። ሄድና በቃ የማሜን ተረት ተረት አዳምጥ። ሄድና የመሐመድን ተረት ተረት አንብብዛ። ኢዴት ባለጌ አትሁኑ። እዚህ ገብታችሁ ሪስፔክት እናደርጋችኋለን። ስድብ አትጀምሩ። ቀድማችሁ ካያችሁ ምላሽ ልስጥበት ብሎ ነበረ እኔ እያብራራው። አንድ ጥቅስ ወንጌል ተበርዟል የሚል ቁርአን ውስጥ ሽታውም የለም። እመኑበት፣ ስሩበት ነው ያለው አላህ። አሁን ያሉት ካላህ ተሻሉና ካላህ ይልቅ እውቀት አገኙና ከሙሐመድ ይልቅ ተሻሉና መጽሐፍ ቅዱስ ስንሰራበት ስናምንበት መጽሐፍ ቅዱስ ላይ በግልጽ ክርስቶስ መሰቀሉን መውቶ መነሳቱን እንደሚናገር ሲያውቁ አይ ተበርዟል አንፈልግም አንቀበልም አሉ። አንቀበልም ተበርዟል ቁርአኑ ብላለች ቁርአኑ ብላለች አላለም። አንቀበልም አላለም። ሶሪ አላለም ቁርአኑ። ፉአድ ከድር አላህ ሰላም ነው። እንዴት ናችሁ? አለ ኦኬ መልካም እንኳን ደህና መጣ ብያለሁ። ሜይ ቢ ማብራሪያን ሰምተዋል። ኢንጂል ተበርዟል ብለህ ታምናለህ? አላምንም። ስለዚህ አልተበረዘም። ተበርዟል የሚል የለም። ስለዚህ አልተበረዘም። የአላህ ቃል ለኛ እያወረድን ነው፣ እኛ ነው የምንጠብቀው ይላል። ከሱ የወረደው እሱ ነው የሚጠብቀው። ስለዚህ በኢንጂል ታምናለህ? ኦኬ በኢንጂል የምታምን ከሆነ ኢንጂል ነው ያለው። በኢንጂል መኑ የሚል የለም እኮ በመጀመሪያ ደረጃ በኢንጂል መኑ የሚል የለም። ፍረዱበት ማለት ስሩበት ማለት ፍረዱበት አይልም። ፍረዱበት ማለት ዳኙበት ማለት ነው እንጂ መኑበት ማለት ነው። እንዴት ታዲያ በማታምነው ነገር ትዳኛለህ ከድር? ስለዚህ አሰት ዳኝነት ትሰጣለህ እንዴ አንተ? ከአምላክ መውረዱን እኮ ነው የምናምነው። ከአምላክ እንደሆነ እኮ ነው የምናምነው። ምዳኝበትስ? አይ መዳኘትማ ከአምላክ የወረደውን እኮ መዳኘት ችግር የለም። ግን አዲስ መጽሐፍ ተሰጠ ነው እንጂ ነው በየእስራኤሉ አዲስ መጽሐፍ ይሰጣል። ፍረዱበት ማለት ምን ማለት ነው? ስሩበት ማለት አይደለም። ፍረዱበት ማለት ስሩበት ማለት አይደለም። ምን ማለት ነው ታዲያ? እሺ ወንድማችን ስሩበት ማለት ካልሆነ ፍረዱበት ማለት ፍረዱበት ማለት የመጀመሪያው ላይ ቆሙና ሂዱ ልክ እንደ ነብይ ማለት ነው። የት ነው የምትሄድ? እንደወረደ ለማሳየት የተጠቀመ ማለት እንደወረደ ለማሳየት ማለት ከአምላክ እንደመጣ እንድናምን ነው። ፍረድበት ስራበት እኮ ነው። ስራበት
ስራበት ማለት እኮ ኢማንበት አይደለም። ስራበት ማለት እና ኢማንበት ይለያል። ታምንበታለህ አታምንበትም? እሺ ምኑን ነው የሚያምንበት? በኢንጂል ታምናለህ አታምንም? ምን ብዬ እንደሆነ አምናለሁ ከአምላክ። ኦኬ ትሰራበታለህ ብቻ ነው? ከአምላክ እንደመጣ ነው የሚያምንበት ነው። ኦኬ ከአምላክ የመጣው መጽሐፍ ትሰራበታለህ አትሰራበትም? ትሰራበታለህ አትሰራበትም? ለኛው ሞት አይደለም ወይ? ኦኬ ስለዚህ የመጽሐፉ ባለቤቶችስ በማን ነው መስራት ያለባቸው? ልክ ለሙሉ ክዳን እንደተሰጣቸው እናንተ ደግሞ አዲስ ክዳን እንደተሰጣ ነው። እኛ ሎክ ብሉ ኪዳንም ቢሆን እኛ ተበርዟል አንልም። ማይገናኝ ነው እሱ ኪዳኑ ተበርዟል። ስለዚህ ተበርዟል ካላልክ ስለዚህ እንትኑን ታጸድቃለህ። መጽሐፍ ቅዱሱን አይሚን ኢንጂሉ አልተበረዘም፣ ኢንጂል አልተበረዘም ብለህ ታምናለህ። ኦራይት ስለዚህ ካልተበረዘ ለምን ሊጋጭ ቻለ? እንዴት ሊጋጭ ቻለ ማለት ነው? ምክንያቱም ኢንጂል ላይ ለምሳሌ ኢየሱስ እንደተሰቀለ ይናገራል። ቁርአን ላይ ደግሞ እንደተሰቀለ አይናገርም። አልተበረዘም ካልከኝ ምንም እንኳን ኪዳኑ ቢቀየርም በቁርአን ላይ ስዕለቱን አይቀይረውም አይደለ? የተሰቀለን አካል አልተሰቀለም ካለ ክደት ነው የሚሆነው። የኪዳን መለወጥ ወይንም ደግሞ የኪዳን እንትን ማለት መፈጸም ሳይሆን እዛ ጋር የተሰቀለን አካል እዚህ ጋር አልተሰቀለም የሚል ከሆነ ወደ ክደት ገባ ማለት ነው። ቁርአን እየካደ ነው። እውነታ አልተበረዘም ታምናለህ? ምን መሰለህ መበረዝ ሳይሆን መጀመሪያ የነበረውና አሁን ያለው የተለያየ ነው የሚላቀውም ነው እንጂ መበረዝ አይደለም። ማን ያለ እንደዛ? ማን ያለ መጀመሪያ የነበረውና አሁን ያለው የተለያየ ነው ያለ ማን ነው? የትኛው ቁርአን ክፍል? እንደኔ ያረዳድ ምልባክ ያንተን አረዳድ ምን ያደርግልናል? ኪስ ክተተው። ያንተን አረዳድ አይደለም የምንፈልገው። አሁን ያንተን አረዳድ ሳይሆን ከደር ቁርአኑ ምን ብሏል? ስለቀደሙት መጽሐፍቶች ምን ብሏል? እሱማ ከሰማይ እንደወረደ ካላመንክ በአራቱ መጽሐፍ ያለው ክርስቲያን ክርስቲያን አለ። ኦራይት ኦኬ ይሄንን አንብብልን እስኪ። አንብቦና ምንድን ነው አንተ ፈሰርልን። ተፈለክ አረብኛውን ከፈለክ አማርኛውን በመጽሐፍ ቅዱስ ምን ይላል? ምን ይላል? እስቲ አንብብና ፈሰርልን። አንብቦ አንተ ነው ያመጣው። እኔማ አመጣው። የኢንጂል ባለቤቶች በውስጡ ባለው ሕግ ይፍረዱ ይላል። ምን ማለት ነው? በውስጡ ባለው ሕግ ይፍረዱ ማለት ስሩበት ማለት ነው አይደለም? እስቲ ለኛ ነው እንደ ለኛው ኡመት ይላል። እንዴት አይደል? እሺ የኢንጂል ባለቤቶች እነማን ናቸው? በዛ ሰዓት የነበሩ ሰዎች አይልም። አንብበው። እሺ አይልም። ለዚህ ኡመትም አይልም። አንብበው። እሺ አይልም አልኩ እኮ አንብበው። ሳታነበው አንቀጽ አንተም አታነበውም እንዴ? አባ መልስ በሚቀጥለው አንቀጽ አለ። ችግር የለውም። አሁን ይሄን አንብብና ቀጥላ። አንተ አንብብና ምንድነው ችግር የሆነብህን ጥያቄ ጠይቅ እኮ ነው። ኦኬ የኢንጂል ባለቤቶች በውስጡ ባለው ሕግ ፈርደው ነበር ነው የሚለው? ይፍረዱ ነው የሚለው? ይፍረዱ ማለት ለነሱ ህዝብ በራሳቸው እንትን ሕግ በዛ ሕግ ነበር የሚተዳደሩት፣ በዛ ይፈርዳሉ። መቼ በዛ በነበሩ ህዝብ ማለት ነው። መቼ በነበሩ? በዛ ዘመን የነበሩ ሰዎች። መቼ በዛ ዘመን? መቼ ታይም? በወረደበት ሰዓት። ምን በወረደበት ሰዓት? መጽሐፉ በተሰጠበት ጊዜ። ኢንጂል ወይንስ ቁርአን? ኢንጂል በተሰጠበት ጊዜ ያኔ ያሉት ኡመት ነው የምታወራው። ቁርአን እኮ ነው ይሄ የተጻፈው። ቁርአን እኮ ነው የኢንጂል ባለቤቶች ይፍረዱ እያለ ያለው። ከድሮ ከሚቀጥለው አንቀጽ ይገልጽልሃል። ተራን ጠብቆይ። ይሄ እኮ የወረደው እኮ በመሐመድ ጊዜ ነው።
የማመድ ጊዜ ነው ያ እና ኢንጂል እኮ ነው የሚለው ይሄ ፉርቃን እኮ ነው። ምን አገናኘው? እኮንም እየጠየኩ ያለሁት ስለማን ነው? ስለ መጽሐፉ ባለቤቶች ነው እየጠየኩ ያለሁት አይደለ? ለኛ የተሰጠው ፉርቃን እያልኩ እኮ ነው። ምን አገባኝ እኔ ስለአንተ ስለተሰጠ አይደለም። ኔክስት አያውን እያለ ያለውም ቁርአን እንደተሰጠ አውቃለሁ። እኔ እየጠየኩ ያለው ግን ስለ ኢንጂል ባለቤቶች ነው፣ ስለአንተ አይደለም። እሺ ለኢንጂል አሁን ለኢንጂል በኢንጂል ፍረዱ በዚሁም ለዚሁ ኡመት ተሰጠ የሚል ማስረጃ አለክ እንዴ? አለ እንዴ? ስለ ኡመት አይደለም የጠየኩ እኔ ስለ መጽሐፉ ሰዎች ነው እየጠየኩ ያለሁት። መጽሐፉ የሚቀጥለው አንቀጽ እየመለሰልህ ነው ፊት ለፊት ና ቀጥል አንብብና ቀጥል። ይሄንን ኢዴት ጣልቃ ትባላሳው ቀጥል ና ማይከን አንሳው እኔ መልስልሃለሁ አንብብ ወሊያኩም አህሉል ኢንጂሊ የኢንጂል ቤተሰቦች ይፍረዱ። ኢንጂል ይወረደላቸው ማናቸው? ኢንጂል ይወረደላቸው ይሁዳኖች ናቸው። ማስረጃ ቢማ አንዘለላሁ ኦኬ አይሁዶች ናቸው። ቆይ ዝቅ አድርገው ክርስቲያን ዝቅ አድርገው ኦኬ ኖ 44 ና ቀጥል። ይሄንኛዎቹ እነማን ናቸው? አንብብ ይሄንን እሺ ወደ እንትን አልከው አረብኛውን አድርግለት። እናንዘልና ተውራተ ፊሃ ሁደን ወኑረን ተዘሰ እኛ እኮ በበፊት የወረዱትን መጽሐፎች አልቀርናቸውም። እናንዘልና ተውራትን አውርደናል። ገባ ፊሃ በውስጧ ደግሞ ሁደን መመሪያ ናት፣ ወኑረን እንደገናም ደግሞ ብርሃንም ናት። ያህኩሙ ቢሃ ነብዩና ነብያቶች የሚፈርዱባት የሆኑት አይ ቀደምተ ነብያቶች ናቸው። ገባ ለምሳሌ አልጠየኩም። ቁርአኑን አንብብና በስርዓት ተርጉም። አትዋሽ። መቼ ዋሽሁ? ትክክል እኮ ነው። በስርዓት ተርጉም። አለዚና አስለሙ እነዛ እጅ ሰጡ፣ ለለዚና ሃዱ ቀጥተኛ መንገዱን ሃዱ የተመሩት ማለት ነው። ወረባንዩና እንደገና ደግሞ ረባንዮች እነዚህ ረባንዮች ማለት የቀሳውስት ናቸው። የይሁዳኖች ቀሳውስት ማለት ነው። ወልአህባራ እንደገና አህባር የሚባሉት ደግሞ እነዚህ በጫካ ውስጥ የሚኖሩ ናቸው። ገባ በማስተፊዙ ምን ኪታቢላሂ ከአላህ መጽሐፎች ከተጠበቁት እሱን የሚቀበሉ ወካኑ አለይሂ ሹሃዳአ እንደገና እሱን ደግሞ በሱ ላይ በዚህ በመጽሐፉ ላይ በቁርአን እንኳን መስካሪዎች ናቸው እውነት እንደሆነ። በእናትህ አንብብ። ዝም በልና አብራራ አልተባልክም። አንብበህ ተርጉም ዝም ብለህ። ምንድነው ተዛፈላ ተክሸውና ሰዎችን እንዳትፈሩ ወክሸውኒ እኔም ብቻ ፍሩ ይላል አላህ። ወላ ተሽተሩ ቢአያቲ ሰመነን ቀሊለን እንደገና ደግሞ ይሄንን እንትን እየጻፋችሁ እየበረዛችሁ እየሸጣችሁ ወላ ተሽተሩ አትግዙ ቢአያቲ በእኔ አንቀጾች ሰመነን ቀሊለን ትንሽን ዋጋ ለዱንያ ጥቅም ስትሉ እንትናችሁን አትበርዙና አትሽጡ። መጽሐፎቻችሁን የወረደላችሁን ተቀበሉ እያላቸው ነው፣ እየወቀሳቸው ነው። እሺ ወንተን በልደና ትንሽ ይቅርታ ፈቀቅ አድርገልኝ የኔ እንትኑ መጨረሻ ላይ ትንሽ ወደ ላይ አልጨረስኳትም። አንቀጹን ወደ ታች ማለት ነው። ተሽተልኮ ነው 44 ያነበብከው አይደል መሐመድ? ወመለም ያህኩም ቢማ አንዘለላሁ አላህ በወረደው እኮ ያልፈረደ ፈኡላኢከ ሁሙል ካፊሩን እነሱ ከሃዲዎች ናቸው ይላል። እነማን ናቸው? እነዚህ ካፊሮች ያላቸው የይሁዳኖችና ነሳራኖችን ናቸው። ገባ በዛን ጊዜ ጌታ መጣ ነሳራ ሚል በዛን ጊዜ የነበራቸው የይሁዳኖች መጽሐፎች ማለት ነው።
አልጠየቅኩህም። ነሳራ የሚለው የትኛው ቃል ነው? አሁን ነሳራነት እኮ አይደለም፣ በዚህ በአላህ አንቀጾች ላይ ነው። አትዋሽ። ቅድም የሰራሃትን ውሸት ለማረማት ሞክር። በስርዓት ተርጉም። ነሳራ የሚል እዚህ ቃል እንኳን ለምን የምትዋሸው? ካለ ለምን ዋሸው? እንዴት ለምን ታጭበረበረው? ወመን ለም ያህኩም ቢማ አንዘለላሁ እኮ ነው ያለው። አላህ በወረደው እኮ ነው ያለው። በተውራት ፍረዱ የተባሉት እነማን ናቸው? ተውራት ይሁዳ ነውማ፣ እንጂል ደግሞ ለነሷራ ወረደማ። ቅድም እኮ ለአይሁዶች ነው እያልክ ነበረ። እንጂል ለነሷራ ነው። ይኸው ልንገርህ። ታዲያ ሳታውቅ ቅድም ለምን ሞገትከኝ? ቆይ ልንገርህ። ምን ትነግረኛለህ? ሁለቱም ኪታቦች ማለት ነው። ታዲያ አንተ ለዛ ቅድም ሳታውቀኝ ስለሞገትከኝ ነው ወደዚህ ዝቅ ብዬ ያመጣሁብህና አይሁዶችን ያሳየውህ። እንደሚያውቅ አስሬ ጣልቃ እየገባ እየረበሽክ ስለነበረ አበር ሲል ማለት ነው። የይሁዳ ነሷራኖችን ስለሚገልጽ ነው። አትጨቀይ እዚያው መጫወት አይጠበቅብህም። ተረጋጋ። ሁልጊዜ የሚያውቁትን እኮ እንትን አትከራከርም። አትጩህ። ምክንያቱም መጽሐፉ የወረደው በሁለቱ ጎሳዎች ላይ ስለሆነ አስቀድሞ ተውራት አይሁዶች ላይ ነው ተብሎ የሚታመነው እንደ እስልምና ነው። ከዛ ደግሞ ነሳራዎች ላይ ደግሞ ሆነ ነው ኢንጂል ባለቤቶች በኢንጂል ይፍረዱ ሲል ነሳራዎችን ሪፈር እያደረገ ነው። ኦልራይት አሁን አይሁዶች ላይ አድርገው አይሁዶች ሲፈርዱበት አይሁዶች ሲፈርዱበት የተባሉት አባ እስርህ ላይ እኮ ይመልስልሃል። አንቀጹ ለነፍሱ ይመልሳል። ችግር የለውም። አይሁዶች አላህ ባወረደው እንዲፈርዱ የታዘዙት መቼ ነው? በክፍለ ጊዜያቸው ማለት ነው። እንዳ ነብያችን ሰለላሁ ዐለይሂ ወሰለም ሲወርዱ ለነፍሱ ነብይ በመሆኑ ማለት ነው መመስከር ነበረባቸው። አልጠየቅኩም። መቼ ነው የሚፈርዱት? እኔን ነው ያ መቼ ነው የሚፈርዱት ስትለኝ ነብይ ሰው ሆነው ሲላኩ ነው። ያልፈረደ ይጠየቃል። ስለዚህ በተውራት ይፍረዱበት እያለ መሐመድ እየተናገረ ነው። እኔ መጥቼ አሁን ሰንበዲ መጥቶ እዚህ ጋር መጽሐፍ እዛችኋል። እናንተ እያንዳንዳችሁ በያዛችሁት መጽሐፍ ፍረዱ ብል ሎክ ፈርዳችሁ ነበር አይደለም ያልኩት። በያዛችሁት መጽሐፍ ባላችሁ መጽሐፍ ፍረዱ። በያዛችሁት መጽሐፍ ማፈርዱ ከሆነ ትጠየቃላችሁ ካልኩ ትፈርዳላችሁ። እኔ ነብይ መሆኔን ፍረዱ እያሉ እኮ ነው። ነብይ መሆኔን ፍረዱ አይልም። ትክክል እኮ ነው። ነብይ መሆኔን አይልም። ያንሰጥ አይልም። ምን አይነት አጭበርባሪ እና ቀጣፊ እንደሆነ ግን አንተ ለምን ትዋሸው? አይልም። አይ ክፍሉ ራሱ ዝሙት ሰርተው መጥተው መሐመድ ጋር እንዴት ፍርድ ጠይቀው አንተ ጋር እንዴት ለፍርድ ይመጣሉ? ራሳቸው ተውራት ስላላቸው በተውራት ይፍረዱ። ወንጀል የሰራ በወንጀሉ እዛው እንዲፈርድ አይን ስለ አይን ጥርስ ስለ ጥርስ የሚባለው እነሱ ጋር ተጽፏል። አንተን አያስፈርዱህ ነው የሚለው ክፍሉ ራሱ። ኢዴት ቀጣፊ ወራዳ ውሸታም አንብበው ክርስቲያን። አይ ይሄ ባይዘው ሁጥባ እኮ ነው የሚመስለው ወንድማችን። ይሄ መስጊድ ውስጥ አይደለም ያለው። ስለዚህ እዚህ ሀሳብ ላይ ነው የምታወራው። ምንድነው በግልጽ የሚናገረው በሰዓቱ ለነበሩት አይሁዳውያኖች ነው። ይሄን አድሬስ አንዴ በቢሚስ አርግባ ጣልቃ ትግቡ። በቀጥታ ምንድነው በሰዓቱ ለነበሩ አይሁዳውያን ነው ይሄ ነገር አድሬስ እንዲሆን ይሄ ነገር የተናገረው መሐመድ ማለት ነው። ምን ይላል? እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ ይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንትና አዋቂዎቹ ካላ መጽሐፍ እንዲጠብቁ በተደረጉና በእነሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችን አትፍሩ ፍሩኝም እያለ እንዲያውም አላህ ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው አለ። ስለዚህ እናንተ አይሁዳውያን በዚህ ተውራት የማትፈርዱ ከሆነ ከሃዲዎች ናቸው እያላቸው ነው። መሐመድ አላህ እኮ ያወረደው እኮ ነው። እኛ እኮ ምንም የምታውቀው ነገር ከዛ ባይዘ ከስር ያላችሁ ታዘቡ። የሌለ ነገር ነው የሚዋሹት። እኛ እያነበብን እናሳያችኋለን። ከእስልምና ወጥት ሹልክ እንደዚህ አይነት ወራዳና ቀጣፊ ሲመጡ ያሁን ከኡስታዞች የተማረው ነው ድራማ የሚሰሩት ሚስቶቻቸውን ሻዳ ከሚያስይዙት የለመደ ነው። ቀጥል ክርስቲያን በው ያ ምንድነው የሚፈርዱት ደግሞ ህጎቹ ምን የሚሉ ናቸው? አንተ አሁን ምንድነው ያልከው?
የሙሐመድን በእኔ መኑ በሱ ነው እንዲፈርዱ። እሱ ሲጀመር ፍርድ አይባልም። አንደኛ ግን እዛው ቁርአኑ ላይ እዛው አንቀጽ 45 ላይ ዝቅ ብሎ ራሱ ይናገራል። ፍርዱ ምንድነው? በእነርሱም ላይ በውስጧ ነፍስ በነፍስ አይንም በአይን አፍንጫም በአፍንጫም ጆሮም በጆሮም በጥርስ ጥርስም በጥርስ ይዟል ብሎ ይናገራል። ስለዚህ ይሄንን የያዘውን ህግ በዚህ ፍረዱ እያለ እያስቀመጠ ነው ማለት ነው። የምን መሐመድ ነው የምታወራው? በግልጽ ያስቀምጣል። ያ ቴንክ ዩ ኤኒዌይስ ቴንክ ዩ መሐመድ። ከስር ሆነ ታብታብ እያደረክ ተማር። እንደዚህ አይነት ወራዳና ቀጣፊዎች እንዳገቡ ደግማችሁ ቶፒኩ ላይ ብቻ መረጃው ላይ ብቻ ማማይል ነገር የምትለው ሸክን ዝም በላ። ለምን ትፈራለህ? ቀጥል። ምኑ ነው ውሸቱ? ለምን ትፈራለህ? ስለ መሐመድ ነብይነት ነው የሚናገረው። ይሄ ክፍል እንደዛ የሚናገረው ስለ ነብዩ መሐመድ ነው የሚናገረው። ለምን ትፈራለህ? ኦኬ መሐመድ ነብይ ነው ብላችሁ ፍረዱ ነው የሚለው ክፍሉ። አንበበና ሳየን እስቲ የቱ ጋር የሚለው እንደዛ? ለምን ትፈራለህ? የቱ ጋር ነው እንደዛ የሚለው? ትፈራለህ ይለኛል የኮባራስ። የቱ ጋር እንደዛ የሚለው? የትኛው ነው እንደዛ የሚለው? አንብበው እስኪ። አይኔ በእርግጥ ለመናገር ይከብደኛል። በቅርቡ ነው ወደ እስልምና የሄድኩት። ና ከፍ አድርገን ለጥፋ ካዳ ሪካርድ ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን። ና ከፍ በል። ቆይ ኦኬ ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን ነው የሄድኩት። እፎይ ክርስቲያን ከስር ካለው ከኦርቶዶክስ ማለት ነው። ከኦርቶዶክስ ስንት ቀን ሆነ ከሄድክ? አረጋ ሁሱ ቤት አሁን ነው ሻሃዳ ያዝኩት ገና። መቼ? ዛሬ 10 ቀን ምናምን እንደዛ ነው የሚሆነኝ። እርግጠኛ ነህ? 10 ቀን ሞልቷል? 10 ቀን ሞልቷል? እርግጠኛ ነህ? አዎ እንደዛ ነው የሚሆነው። 10 ቀን 12 ቀን። ኦኬ ኦርቶዶክስ የት ሀገር ነህ? እኔ አዲስ አበባ ነው የምኖረው። አሁን ስደት ነው ያለሁት። አውቀህ ነው የሄድከው አይደለ? ኦርቶዶክስ ስህተት ነው ብለህ? አውቄ ተምሬ ነው የሄድኩት። ኦኬ 5ቱን አዕማደ ምስጢራት እስቲ ንገረኝ። አውቄ ተምሬ ነው የሄድኩት ብሏል። ቀላል ጥያቄ። ምን ያልከው? 15ቱን አዕማደ ምስጢር ንገረኝ። እሺ ቁርባን አንድ፣ ይላክልህ ኡስታዙ የስድስተኛ ክፍሉ። እሱ ደግሞ ሌላ ጋር እየደወለ ነው። ቁርባን አንድ፣ ያኛው ኡስታዝ ሌላ ጋር እየደወለ፣ ኡስታዙ ራሱ ጨንቆታውን ቂጡ ሁሉ አልቦታል። አዋረድከኝ፣ አስበላኸኝ እያለ ነው። ና ተመለስ፣ ና ተመለስ። እስልምና ያለ ውሸት መቆም ይችላል ወገን? ያለ ፖለቲካ መቆም ይችላል? ሮጠ ያዘዋል፣ ሮጠ። ምን ዝም ብለህ ራስህን ቻል፣ እስኪ አትንጫጫ። ሮጠ። እስልምና ያለ ውሸት መቆም አይችልም ስንላችሁ ለዚህ ነው። ያለ ፖለቲካ ያለ ውሸት ለሰከንድ መቆም አይችልም። ይገባሉ፣ ይዋርዳሉ። ቀላል ጥያቄ ነው የጠየቅኩት። ወራዶች በህይወት እንደ እስልምና ወራዳና ቆሻሻ ተከታይ ያለው ማህበረሰብ አይቻል አቅም እስልምና ያለ ውሸት ዋና ማሳያ የምንፈልገው ይህንን ነው። እኛ በዚህ መጠን ቆሻሻ ናቸው ኡስታዞቻችሁ፣ ፖለቲካ የሚያሰሩ ልከውት ነው። አሁን እሱ በሱ ቤት ኔ ሂድና ሽዋ ክተት፣ እኔ ከሌጋ ሰለምኩ በልና ምናምን። እዩት፣ አካውንቱ አዲስ ነው፣ ለፖለቲካ የተዘጋጀች ነች። በደንብ ተመሬ ነው የሄድኩት፣ አውቄ እስልምና ክርስትና ስተት ስለሆነ። ይህን የሚያደርጉት ይህን የሚሉን ለምን መሰላችሁ? ለሁለት ነገር ነው። አንደኛ ክርስቲያኑ ኦኬ ክርስትና በቃ መልስ የለውም ወይንም ስህተት ነው ማለት ነው ብለው ደካማ ክርስቲያኖች እንዲያስቡ ማድረግ ታርጌታቸው። እነሱ ሳኮ ስለማቀው ማለት ነው፣ የእነሱን አካሄድ ስለማቀው። ስለዚህ ክርስቲያኖች
ከስር ያሉ ደከም ያሉ በእውቀት ኦኬ ክርስትና ስህተት ነው ማለት ነው ብለው እንዲያስቡ የማድረግ ስራ ለመስራት ነው። አንድ ሁለተኛ ሰዎች ወደ እስልምና እየሄዱ ነው ብለው እንዲያስቡ የማድረግ ሁለት ሶስተኛ ሙስሊሞችን እዛው አንቆ የመያዝ ሰው ወደኛ እኮ እየመጣ ነው እንዴት ትወጣላችሁ እውነቱ እኛ ጋር ነው ያለው የሚል ታክቲክ ለማጽደቅ እስልምና ውስጥ ሰዎችን የሚይዙት በፖለቲካ በድራማ በማስፈራራት በገንዘብ ነው። በአስተምሮ ከመያዝ ይልቅ እንደዚህ ሐሰት ፖለቲካ በመስራት ማለት ነው። ሁሌም ይመጣሉ ይዋረዳሉ፣ ሁሌም ይደርሳሉ ይበተናሉ። እንደዚህ ውርደታቸው ደስ የሚለው ደግሞ ውርደት ማይሰለቸው ያ ኡስታዝ ነው። ሁሌም ጌጡ የሆነች ከስድስተኛ ክፍል እኔን ያሳዝኑኛል። አሁን ላይ እናት ውርደታቸው ራሱ በኢየሱስ ወራዶች እና ቆሻሾች። ቀጥሎ ወደ ቶፒክ አሁን እስልምና በነገራችን ላይ ይውላችሁ አንድ መያዝ ያለባችሁ ነገር አለ። እዚህ 2000 አካባቢ ሰው ይታየኛል። እስልምና ትናንትና ካልዋሸ ዛሬ ላይ በፍጹም ቆሞ አታገኙትም ነበረ። ትናንት ባይዋሽ ኖሮ ዛሬ ላይ ቆሞ አታገኙት ነበር። ነገ እስልምና ይኖራል ወይም ደግሞ ነገ ስንደርስ እስልምናን የምናገኘው ከሆነ በቃ ዛሬ ሙሉ ለሙሉ ቀጥፈው ዋሽተው ነበር ማለት ነው፣ ባጭሩ ማለት ነው። ይሄንን በአእምሯችሁ ታትሞ እንድትይዙት ያስፈልጋችኋል። እያንዳንዱ እርምጃቸው ውሸት ነው። አሁን ሀሳቡ ላይ ቀጥል ፋርጣሂር፣ ሀሳቡ ላይ ቶፒካችን ላይ ቀጥል። ሶሪ እናንተ ከስር የምታዳምጡኝ እፎይ ይሰማል? ይሰማል። እስቲ በእውቀት እናወራ። ሳትሳደብ ዝም ብለህ ትሳደባለህ እንዴ? ከእውቀት ነፃ ይቆም አንተ። ወራዶችን ወራዳ ማለት ነው አይደል? አንዴ ቆይ ሌባ ፏድ ፏድ አንዴ እሺ ሶሪ አንዴ ያ ቆማጣ ካላሉት አብሬ ልፈትፍት ይላል የሚባል ስላለ ምን እናድርግ ታዲያ? አሁን ፏድ ሶሪ እኔ አሁን አንተን ለማናደር ፈልጌ አይደለም፣ አንተን ጨምሮ ያው እንደሚሳደበው ወንድማየው እንዴት እንደሚሳደብ ሰው ሲከራከረ እኮ ማሳደብ የለብህም። እኔ ስለተከራከረኝ እኮ አይደለም። አወራርከው። እሺ ሌላ የትኛው ልታመጣ ነው? ደቦችን እያስገባህ እዚህ ጋር አንተ የማያውቁትን እያስገባህ እኮ እየተሳደብካቸው ነው። የሚያውቀውን ሰው ታወራለህ። ቀጥታ መከራከር ማሸነፍ፣ በክርክር ማሸነፍ መቻል አለበት። አዳምጥ። እሺ እንደዛ ከሆነ እኔ ጋር ሰው ሲያወራ መዋሸት የለበትም። ሎክ አንድ ውሸት ከዋሸ ማዳመጥ አንተ አለ ብዙ እኮ ተቀምጬ እያዳመጥኩ ነው። እሺ ግባ እሺ ቶፒኩ ላይ ግባ እሺ ግባ አውራ ቶፒኩ ላይ ቀጥል። አንድ ጥቅስ ብዙ አይደለም የምፈልገው፣ አንድ ጥቅስ ብቻ ኢንጂል ተበርዟል የሚል አንድ ጥቅስ ብቻ እስኪ ስድብ ነው የምገባው። ስድብ የገቡትን ራሱ እኮ አላቸው። ስድብ መመላለሱ አግባብላቸው። እኛ ወከልናቸውን ራሱ አወረታቸው። ሙሐመድን መልሰውና ይከረከር። በቃ አንተ ዝም በል። እኔም ልመልስልህ አንድ መመለስ አንድ ጥቅስ ብቻ ሙሐመድን መልሰውና ፕሊዝ። እዚህ ውስጥ ያላችሁ ሰዎች አንደኛ እውቀት ያላችሁ ሰዎች ላይ አትረብሹ። በቃ ሚውት አርግ። እውቀት የሌለው ሰው ለክርክርም አይመጣም፣ ለውይይትም አይመጣም። በመጀመሪያ ደረጃ እስላም ያለ እውቀት ለክርክር እንድትመጡ አልተፈቀደም። ክርክሩን እውቀት ያለው ሰው በመረጃና በማስረጃ መከራከር ይችላል። የምታውቁትን ብቻ ነው። የማታውቁትን አላህ አለም ብለህ ወርደህ ሌላ ሰው እንዲገባ መፍቀድም። እዚህ ጋር መተህ ከእሱ ጋር ስለተሳደብክ ችግር ስለፈጠርክ ምንም ዋጋ የለውም። አንደኛ በስድብ የሚፈታ ነገር የለም። መሳደብም በእስልምና የተከለከለ ነገር ነው። ያነሳኸው አንድ ጥያቄ አለ። እንጂን ስለመበረዙ በቁርአን ላይ ማስረጃ ስጡኝ ነው ያልከው።
አንድ ጥቅስ ብቻ ነው ፈልገው ለጊዜው ማብራሪያ ሳይሆን ኢንጂል ተበርዟል ያለበትን አላህ አንድ ጥቅስ ብቻ። ቁርአን በማጣቀሻ ነው። ቁርአን 3 ምክንያት አለው። ቁርአን ያለፈውን ታሪክ የአሁን ታሪክና የወደፊቱን ነው የሚነግረን። ቁርአን 3 መሰረታዊ ነገር አለው። በዚህ ቁርአን ውስጥ በኢንጂል ውስጥ መበረዝን የሚነግረን አንድ የቁርአን አያ አለ። እሱ ቁርአን አያ በቁርአን ውስጥ ይለናል ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ በል እርሱ አላህ አንድ ነው። የመጀመሪያው አርስት ነው። ማገናኛው ተጠቅሰ ጋር ወይ ልመጣ ነው። አላህ የሁሉም መጠጊያ ነው። ፖፑላሪ የተበረዘው ቁርአን ነው። እንደዛ ከሆነ ልመጣ ነው። ማን ነው የሚገባ? ግልጽ ላድርግ። በመጽሐፍ ቅዱስ በኢንጂል ላይ የአላህን አንድነት አይጠቅስ። ቆይ እየመለስኩ ነው። እንዴት ነው ታውቃለህ? እዛም እዚህም እየረገጥክ ነው። እንደዛ ከሆነ የተበረዘው ቁርአን ነው። ምክንያቱም ቁርአን ምን ብሎ ተናግሯል? ወንጌል ትክክለኛ ነው በሱ ፍረዱ ብሎ ስለተናገረ ማለት ነው። ስለዚህ አይወልድም አይወለድም አልተወለደም ብለህ የምትል ከሆነ የተበረዘው ቁርአን ነው ማለት ነው። ወይም ሙሐመድ አላወቀውም። የተቀበለው ነገር ከእውነተኛ ፈጣሪ አይደለም። ቁርአን ማስተር ቡክ ነው ብለን እናምናለን እስላሞች። በማስተር ቡካችን ውስጥ ቁርአን የአላህን አንድነት ይናገራል ይላል። በልርሱ አላህ አንድ ነው ይላል። እናንተ ኢንጂል ላይ የአላህን አንድነት ክዶ አላህ 3 ነው ይላል። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይላል ማለት ነው። ስለዚህ አሁን እኮ የቁርአንና መጽሐፍ ቅዱስ ይጋጫል አይጋጭም አይደለም። የመጀመሪያ ፐርሚሳችን ተበረዟል ብሏል ወይ ነው ጥያቄያችን። ያ መበረዝ ከዚህ ነው። መበረዙ ከዚህ አይደል የሚጀምረው? ተጋጭቷል ካላልክ አልተጋጨም። መጋጨት አይደለም። ለምሳሌ መበረዝ ሲባል ቃል በቃል ከሆነ መበረዝ መጨመር፣ መደለዝ ነው። መበረዝ ማለት አንዴ እኛማ የእስልምናው ችግር ነው እኮ እያልን ነው። ተበርዟል ባላለበት ላይ አልተበረዘም ስሩበት ካለ በኋላ ደግሞ ተቃራኒ አስተምሮ ስለመጣ ቁርአኑን የተበረዘው እያልን ነው እኮ እኛ። እስልምና መጽሐፍ ቅዱስን አረጋግጧል ብላችሁ ነበር የተናገራችሁት። ስለ መጽሐፍ ቅዱስ ቁርአን መጽሐፍ ቅዱስን አረጋግጧል አላችሁ። ማረጋገጫው ደግሞ ማሳያው አረጋግጧል ማለት ምን ማለት ነው? ኦኬ ይኸውልህ፣ ኦኬ እሱ ጋር አሁን ወደዛ ነው የምንመጣው። አሁንም የመጣሁት ለዛ ነው። ቁርአን የመጽሐፍ ቅዱስን እውነትነት አረጋግጧል ካለ በምን ማረጋገጫው? የመጀመሪያው መንገድ ይሄ ነው ይላል። ቁል ሁወ አላሁ አሐድ ማለትም አላህ አንድ ነው ካለ በኋላ በመጽሐፍ ቅዱስ ሄደን ማረጋገጫው መጽሐፍ ቅዱስ ስንሄድ ፈጣሪ 3 ነው ይላል። ስለዚህ ቁርአን ላይ ያለው እንጂ ሐቁ ማረጋገጫው ቁርአን ላይ ያለው ከመጽሐፍ ቅዱሱ ጋር አንድ ሲሆን ነው። ስለዚህ መጽሐፍ ቅዱስ ተበርዟል ማለት ነው። ኢንጂል ተበርዟል ማለት ነው። ማስረጃ ያልከው እሱ ነው። ወንቱን አላገኘውም። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ እግዚአብሔር 3 ነው ይላል የሚለው ፈጣሪ 3 ነው ይላል የሚለውም ስህተት ነው። እንደዛ የሚል ጥቅስ ሽታውም የለም። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አስተምሮ የለም። ፕሊስ አዳምጣ። እሺ እኛ የተመሰረት ነው ዘዳግም 6:4 ላይ እስመ እስራኤል ሀዌ ለሄኑ ኢካድ በሚለው ነው። አንተ ቁል ሁወ አላሁ አሐድ ብለህ እንደምታምነው ማለት ነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ላይ የተመሰረትን አንተ አላህ አንዱ ነው ብለህ እንደምታምነው አንዱ የአንድ ብዜት ንጥያን የሚያመለክት ነው። አንዱ ማለት አሐድ ማለት አንዱ ማለት ነው። እኔ ጋር ግን ለም የሊድ ወለም ይውለድ ይላል። አይወለድም አልወለደምም ይላል። ያ ሚስት ስለሌለው እግዚአብሔር ወልድ አልተወለደም። አንተ ጋር ያለው እሱ ነው የሚለው። ፖፓላሪ አዳምጥ። አልወለድኩም አልተወለድኩም ሲል ሚስት ስለሌለው ነው። እኛም ደግሞ ፈጣሪ ሚስት አግብቶ ወለደ ምንልበት አልወለድኩም አላለም። አልወለደም አልተወለደም ነው። አልወለደም አልተወለደም ነው። ስለፈጣሪ አዳምጥ። እስካሁን ወልዶም ሊሆን ይችላል። ኤንስ ቶፒካችን ስላልሆነ እንደዚህ አይነት ነገሮችን ይሄ በዲስሪስፔክት አናውራ። በስርዓቱ ነው ያወራው። ምላ ፈጣሪያችንን ዲስሪስፔክት ዲስሪስፔክት አይደለም። ምክንያቱም አልወለደም ማለትና አይወልድም ልዩነት አለው አይደለ? ፖፓላሪ ለም የሊድ ወለም ይውለድ የሚለው ምን መሰለህ? ትርጉሙ በቀጥታ ሊነግርህ ነው። አልወለደም አልተወለደም ነው። ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም ነው። አልወለደም አልተወለደም። ስለዚህ አልተወለደም። እኛ
ተዛስ ምን መጣ? እኔ እግዚአብሔር አልተወለደም ብላችሁ ነው የምታምኑት? ክርስቶስ አልተወለደም? አዳም ተዛስ ምን አልክ? አልወለደም አልክ። አልወለደም ማለት የመውለድ ብቃት አቅም የለውም ማለት አይደለም። ሱራ 21 7 አንብብ፣ ሱራ 39 4 አንብብ። ከፈለገ መጫወቻንና ልጅን ሊይዝ እንደሚችል ስለተናገረ። ኤኒዌይስ ዋናው ፖይንታችን ግን ምንድነው? እሱ ይህንን ማምጣት መጽሐፍ ቅዱስ ተበርዟል ከሚለው ጋር ይሄዳል ወይ? አይሄድም፣ አይገናኝም፣ አብሮ የሚሄድም አይደለም። ፈጣሪ እናንተ ጋር 3 ነው እንደዚህ ይላል መጽሐፍ ቅዱስ። ፈጣሪ 3 የሚልም የለም። ለምሳሌ አንተ ጋር ምን ታምናለህ? ቁርአን ራሱ ያለ ቃል ነው ብለህ ታምናለህ። ቁርአን ያለ ቃል ነው ፍጡር አይደለም ብለህ ታምናለህ። ቁርአን አላህ ነው ብለህ አታምንም። ቁርአን ግን ያለ ቃል ነው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ሁለት ፍጡር ያልሆነ አለ። ያለ ቃል ቁርአን አላህ የወረደ ትእዛዝ ነው። ቁርአን የአላህ ቃል ነው እንጂ አትቸኩል፣ ፓኒክ አታደርግ። ሁለተኛ አላህ መንፈስ አለው ብለህ ታምናለህ። አዳም ተረጋጋ። አላህ መንፈስ አለው ብለህ ታምናለህ። 1785 ሱራ መንፈሱ ምን እንደሆነ አታውቅም። አውቃለሁ ካልክ ቻሌንጅ አደርጋለሁ። ምክንያቱም አንተ ካወቅ እሸልምሃለሁኝ፣ ንጽጽርም ላቆም እችላለሁ። ወደ መንፈስ ምን እንደሆነ ሩህ ምን እንደሆነ ካወቅ ንጽጽርም አቆማለሁ። ምክንያቱም ነብይ ያላወቀውን አንተ ተቻልክ ማለት ነው። ስለዚህ አላህ ሩህ ራሱ ፍጡር ሊሆን አይችልም ማለት ነው። ኢሳ ደግሞ ሁለቱንም ያሟላል በእስልምና የአላህ ሩህም ነው ቃልም ነው። ይሄም ሌላ ዲሌማ ይሆንብሃል ማለት ነው። ስንት ፍጡር ያልሆኑ ነገሮች እንዳሉ በቁርአን ውስጥ ስለማታቅ እንደው አንተ እንዳልከው እንደው ቢባል እንኳን 3 ፈጣሪ ያለ ቢባል እንኳን አንተ ጋር ስንት ፈጣሪ ያልሆነ እንዳለ ገና ተቆጥሮ ስላላለቀ እሱ በጊዜው ያስቀምጡታል እኮ አንድ ብሎ አስቀምጦታል። አንድ ምኑን እንደሆነ አላስቀመጠ። በል እርሱ አላህ አንድ ነው ይላል። በል እርሱ አላህ አንድ ነው። ቁል ሁወ አላሁ አሐድ። እርሱ አላህ አንድ ነው ይላል። በቁጥር አንድ መሆኑን ብቸኛ መሆኑን እዚህ ላይ ገልጿል። ምኑ አላህ ፈጣሪ አምላካችን በቁርአኑ ላይ እንዳወራ ፍቀድልኝ። አሁን ልትሰብከን ከሆነ የስብከት ታይም ላይ እንምጣ። በዛሬው ቶፒክ ላይ ነው የምናወራው። የመጣችሁት ቶፒክ ሙስሊሞች ናቸው። ወደ ቶፒኩ ግባና ወደ ቶፒኩ እናወራ ፍቀድ። ግድ የለህም። ቅድም አሁን ለምሳሌ እናንተ እሱ የሚባለው ልጅ ሙስሊሞችን እያሰለመ ነው። ፕሊስ 6ኛ ክፍል ማለፍ ያልቻለ ልጅ አትጥራዚ። አሁን ወደ ቶፒኩ ግባና አሁንም አንድ ጥያቄ ነው የምጠይቅህ። አንድ ጥቅስ ብቻ በግልጽ ቁርአንህ ኢንጂል ተበርዟል ያለበት አንድ ጥቅስ አለ ወይንስ ኡስታዞቻችሁ ከጊዜ በኋላ መጥተው መጽሐፍ ቅዱስ ከቁርአን ጋር እንደሚጋጭ ካዩ በኋላ ቁርአንን ለማስቀጠል ሲል አይ መጽሐፍ ቅዱስ ተበርዟል ስላሉህ ነው? በግልጽ ቁርአኑ ኢንጂል ስለመበረዙ አሁን እየነገርኩ ነው። ከሰማኸኝ 1 ደቂቃ ስጠኝ። አሁን እያወራሁ እናመሰግናለን። ምክንያቱም ይህንን ክሌም እኛ ራሳችን እኮ ክሌም ያደረግነው ነው። እሱ አሁን በሜሴጅ ልከውለት ያሰለማቸው ፕሊስ አዳምጥ። በቃ በፊት እያነሳችሁ ክርስቲያኖች አልሰለሙም እያላችሁ ከስሩን በቃ ኤኒዌይስ በደንብ አስተውሉ። መጽሐፋችሁ አልተበረዘም ያለን መጽሐፍ ከኛ አስተምሮ ጋር የሚጋጭ ነው ካገኘ ነው ስተተኛ የሚሆነው በኋላ የመጣው ነው። በፊት የነበረው አይደለም ስተተኛ የሚሆነው። ፍቅር ሲዝም መጣ። አሁን ፍቅር ሲዝም መጥቶ መጽሐፍ ቅዱስም ቁርአንም ትክክል ነው አለ። ሎክ ቁርአንም መጽሐፍ ቅዱስም ትክክል ነው አለ ፍቅር ሲዝም መጽሐፉ ላይ። ነገር ግን ፍቅር ሲዝም የያዘው ውስጡ መጽሐፍ ውስጥ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ስህተት የሚሆነው መጽሐፍ ቅዱስ ሳይሆን ፍቅር ሲዝም ያመጣው መጽሐፍ ነው ስህተት የሚሆነው። የእናንተ ትክክል ነው ብሎ ራሱ ምን ሰጥቷል? ስልጣን ምስክርነት ሰጥቷል። የእናንተ ያዛችሁ ትክክል ነው ብሎ ምስክርነት ስለሰጠ አስቀድሞ አይ የሚጋጭ ነገር ስላለው መጽሐፍ ቅዱስ ነው ስህተት ምትል ከሆነ አሁንም ደግሞ ሌላ ስህተት ትሰራለህ። ምን የሚጋጭ ይዟል? ሎክ የሚጋጭ ፍቅር ሲዝም መጽሐፍ ይዟል ከመጽሐፍ ቅዱስ ጋር። ነገር ግን መጽሐፍ ቅዱስ ትክክል ነው ብሎ ተናግሮ የሚጋጭ ከተገኘበት ትክክል ነው ማለቱ በራሱ ስህተት ነው። አይጋጭም ማለቱ በራሱ ስህተት ነው። በዚህም ራሱ ይጣላል ማለት ነው። ሎክ የሚጋጭ አለው። እዚህ ጋር አይወልድም ብሏል፣ እዛ ጋር ተወለደ ይላል።
ስለዚህ ስለሚጋጭ መጽሐፍ ቅዱስ መበረዙን ያሳያል። ነገር ግን ቁርአኑ ደግሞ ያለው ይስማማል አይጋጭም ነው ያለው። አይጋጭም በማለቱ የሚጋጭ በመገኘቱ ስህተት ይሆናል ነው የኛ አርጉመንት።